የአርበኛ ፋኖ ጫን ያለው አዲስ አጭር የህይወት ታሪክ። አርበኛ ፋኖ ጫን ያለው አዲስ ከአባቱ ከአቶ አዲስ ያየህና ከእናቱ ከወይዘሮ አበባ መኮንን በአማራ ብሔራዊ ክልላዊ መንግስት በምዕራብ ጎጃም መስተዳድር ዞን በጃቢ ጣናን ወረዳ አዘመር ይቧዲ ቦነጊት ቀበሌ አዘመር ጊዮርጊስ በተባለች ልዩ ጎጥ በ1976 ዓመተ ምህረት ተወለደ። እድሜው ለትምህርት እስከሚደርስ ድረስ እንደማንኛውም ሕፃን በአባትና እናቱ ፍቅር ተቀማጥሎና ተንደላቆ በፍቅርና በስስት አደገ። እድሜው ለትምህርት በደረሰ ጊዜም ከሰፈር ጓደኞቹና አብሮ አደጎቹ ጋር በመሆን በአቅራቢያው በሚገኘው አሊቦ ገነቴ አንደኛ ደረጃ ትምህርት ቤት በመመዝገብ የመጀመሪያ ደረጃ ትምህርቱን በትጋት በመማር ያጠናቀቀ በክፍል ጓደኞቹና በአስተማሪዎቹ እንዲሁም በትምህርት ቤቱ ማህበረሰብ በኩል በእጅጉ የሚወደድ ቅን ታታሪና ጎበዝ ተማሪ እንደነበር በወቅቱ አብረውት የተማሩት የክፍል ጓደኞቹ ይመሰክራል። አርበኛ ፋኖ ጫን ያለው አዲስ የአንደኛ ደረጃ ትምህርቱን በመከታተል ላይ እንዳልገት ወላጅ አባቱ አቶ አዲስ ያየህ ባደረባቸው ህመም ከዚህ ዓለም በመለየታቸው የሚወደውን ትምህርት በመተውና በማቋረጥ ወላጅ እናቱን በእርሻ ስራ ማገዝ አለብኝ ብሎ ነገን አርቆ በማሰብ የተወሰኑ ዓመታትን ወላጅ እናቱን በስራ ሲያግዝና ሲረዳ ከቆየ በኋላ እድሜው ለአቅመ አዳም ሲደርስም ሰው ብቻውን ይኖር ዘንድ አልተፈቀደምና በወላጅ እናቱና በአብሮ አደጎቹ ጓደኞቹ ግፊት በወላጅ እናቱ ከወይዘሮ አበባ መኮንንና በታላቅ ወንድሙ በአቶ ሽተው አዲስ ማጫ ቆራጭነት በመልክ የወደዳትን በመንፈስ የፈቀዳትን አካል አምሳያ የሆነችውን ወይዘሮ ጤና ያስረስን በወጉ በማረጉ ድል ባለ ሰርግና ድግስ አግብቶ ትዳር በመመስረትና ወላጅ እናቱን በመጎራበት ለአንድ ዓመት ያክል ቆይተዋል። አርበኛ ፋኖ ጫን ያለው አዲስ ከልጅነቱ ቁም ነገረኛ ታታሪና ነገን አርቆ አሳቢ ወንድምና ዘመድን ወዳድ ስለነበር ከሚኖርበት ጃቢ ጣናን ወረዳ ይልቅ ቢሄድ የሚያተርፍበት ከራሱም አልፎ ወገን ዘመድ ጠቅማለሁ ብሎ በማሰብ ጭምር በ2000 ዓመተ ምህረት በወንድሙ በአቶ ጥላሁን አዲስ አማካኝነት ወደ አዊ ብሔረሰብ አስተዳደር ዞን ጃዊ ወረዳ ባሳየ ቀበሌ በመሄድ በወንድሙ አጋዥነት ከሱም ጎን በመሆን የቻለውን ካንቻ በመምታት ያሻውን መሬት በመከራየት ደከመኝ ሰለቸኝ ሳይል ሌት ቀን በመልፋት በማረስ ለሀብት ንብረት የበቃ አራሽ ብቻ ሳይሆን ለእርሻ ስራ ጫካ በወጣበት ወቅትም ባዶ እጁን የማይመለስ አዳኝ አልሞ ተኳሽ ስለነበር በባጉሳ ማርያምና በየወገር ጫካ እንደ ድኩላ ሚዳቋና አጋዘን የተሰኙ የዱር አራዊቶችን አድኖና አልሞ በመተኮስና በመግደል አዳኝነቱን በአካባቢው ነዋሪዎችና ጎረቤቶቹ ዘንድ የተመሰከረለትና የተዋጣለት ንቁ አርሶ አደር በመሆን ለሀብት ንብረት የበቃ በቀበሌው የሚወደድ የሚከበርና የሚፈራ አንቱ የተባለ ቁም ነገር አዋቂ ጨዋታን አድማቂ የተጣላን አስተራቂ በሽምግልናው የሚመረጥ አስተዋይና ፍርድ አዋቂ በእጅጉ የተወደደ ጀግና አራሽ አርሶ አደር የነበረ ሲሆን በእርሻ ስራውም ደከመኝ ሰለቸኝ ሳይል ያለመታከት በመስራት ከንብረት ላይ ንብረት ከሀብት ላይ ሀብትን በማፍራት ከብትና ፍየሉ በበረቱ ብሩንም በባንኩ የሞላው ባለሀብት ሆነ። በዚህም ከእርሻ ስራው ባሻገር ወደ ጃዊ ፈንድቃ ከተማ በመምጣት ከወንድሙ ጋር በመሆን የጭነት መኪና በመግዛት በትራንስፖርት ዘርፍም ተሰማርቶ ለ2 ዓመት ያክል ሰርቷል። በዚህም ያለውን የሰው መግባባት የንግድ አዋቂነትና የገበያውን አዋጭነት በመረዳት በአኩሪ አተርና በሰሊጥ ንግድ ላይ ተሰማርቶ እርሻውንም እያረሰ የሚኖር ጀግና አራሽም ነጋዴም የነበረ ሲሆን በዚህ ንግድና እርሻ ስራ ላይም ባፈራው ሀብትና ንብረትም በጃዊ ፈንድቃ ከተማ ከ8 ሚሊዮን ብር በላይ ግምት ያለው ዘመናዊ ቤትም ለማፍራትና ለመግዛት ችሎ ነበር። አርበኛ ፋኖ ጫን ያለው አዲስ
በሚኖርበት በባሳዬ ቀበሌና በባምብሉ ቀጠና እሱንና እንደሱ አርሶ አዳሪ የሆኑ የቀጠናው ነዋሪዎችን በተለያዩ ጊዜያት ሰበብ እየፈጠሩ ነዋሪዎችን የሚዘርፉ የሚገርሉና የሚያፈናቅሉ ዘራፊዎችን በአስተዋይነት መንፈስ ቢመክርም ቢያስመክርም አልሰማም በማለታቸው ይባስ ብሎም ንጹሃንን በየቀኑ በማገት በማፈናቀልና ከመግደል በብሔር ስም የሚነግዱ ሽፍቶች እረፍት ስለነሱት የንግድ ስራውን በማቆም እህሉን መጋዘን ላይ እንደተከዘነ ከህዝቤና ወገኔ አይበልጥብኝም በማለት በቀጠናው በሚገኙት ሙቅላጎጥ ከ80 በላይ ከሚሆኑ አባል ጓደኞቹ ጋር በመሆን በሻለቃ የሽወንድም አሰልጣኝነት ለ3 ወር ያክል ከሰለጠነ በኋላ እያንዳንዳቸው ከ15000 ብር በላይ በማዋጣት 620 ፍሬ እንደያዘ አንድ ብሬን ከነሸንሸኑ በመግዛት እንዲሁም በጆይ ወረዳ የፋኖ የበላይ ጠባቂ የሆኑትን እና አርበኛ ፋኖ አበው ዘለቀን በማማከር ተጨማሪ አንድ ብሬን በመቀበል በድምሩ 2 ብሬን በመያዝ ሰኔ 13 እና 14 2015 ዓ.ም የማርያም ሆነና ባጉሳ ማርያም ቀበሌ የሚገኙ ነዋሪ ማህበረሰቦችን በማወያየት ደጀን በመያዝ ከትግል ጓዶቹ ከነ አርበኛ ፋኖ መብት ዓለም ነው እና አርበኛ ፋኖ አባት ነምረት እና አርበኛ ፋኖ ወርቅዬ እና አርበኛ ፋኖ ይበልጣል አንበሴ እና አርበኛ ፋኖ ቀነው ገብሬ እነ ቄስ አበባው ሌሎች ጓደኞቹን ጨምሮ በመደራጀት የማያዳግም እርምጃ በመውሰድ እረፍት ለማግኘት ሰላምን በማስከበር በሰላም አርሶ ለመኖር ውሎ ለመግባት በማሰም ሽፍታውን ለማስወገድ ሰኔ 14 2015 ዓ.ም ነፍጥ አንግበው ዝናር ታጥቀው በባምብሉ ቀጠና አዋሳኝ በሆነው ዘራፊውና አሸባሪ ቡድን ወደሚገኝበት ዳንጉር ወረዳ ድንጋይ ላይ ኩርዲ ላይ እንዲሁም ሰሜነህ ላይ በተባሉ ጎጦች ዘልቀው ገብተው በማደር ሰኔ 15 2015 ዓ.ም ጠላት ላይ ውጊያ በመክፈት ሸምቆ የነበረውን ዘራፊ ሽፍታ ቡድን ሙሉ በሙሉ በመደምሰስ ታሪክ የሰራ ጀግና ታጋይና አታጋይ ነበር። በትግሉ ላይም በጓዶቹ ራንተ ጫን ያለው ናወንዱ አላስኬደናለ ሽፍታው በመንገዱ ድንጋይና ኩርዲ የሰሜነ ጫካ ዘራፊ በዛበት ያ ጫን ያለው ነበር መላም ያበጅለት ሲተኩስ ያየ ሲያነጣጥር ጠላትን በሩቅ ሲመነጥር ውጊያው አይሎ ተኩሱ ሲፋፋም ወንዱ ጫን ያለው ከሳቱ መሃል እየፎከረ እሱም አይጠፋም ተብሎ ተፎክሮለታል። በዚህ አውደ ውጊያም የትግል ጓዶቹ እነ አርበኛ ፋኖ መብት ዓለም ነው እነ አርበኛ ፋኖ አባት ነምረት እነ አርበኛ ፋኖ ወርቅዬ እነ አርበኛ ይበልጣን አንበሴ እነ አርበኛ ቀነው ገብሬና እነ ቄስ አበው ሲሰው ሌሎችም ቆስለዋል። እሱም በነበረው ውጊያ ከጠላት ጋር ፊት ለፊት ትንቅንቅ በመግጠም በርካታ ጠላቶችን ሙትና ቁስለኛ በማድረግ በመምታትና በመደምሰስ ሽፍታና ዘራፊ ቡድኑ አከማችቶት የነበረውን የተዘረፈ ሀብትና ንብረትም በመማረክ ለትግል ቡድኑ የሚሆን ተጨማሪ 2 ብሬን ከነሸንሸኑና አንድ ስናይፐር በመግዛት በማበርከት ደማቅ ታሪክ የጻፈ ጀግና ሲሆን በውጊያው ሰዓትም እሱ ትግል ነውና በከፍተኛ ሁኔታ የመቁሰል አደጋ ገጥሞት ነበር። እዚህ የተነሳ ለሕክምና ወደ ባህር ዳር ፈለገ ጊዮን ሆስፒታል ከፍተኛ ሕክምናና ክትትል በማድረግ ከገጠመው መቁሰል አደጋ ሙሉ በሙሉ በመዳን ቀጣይ ህይወቱንም ሚስትና ልጆቹን በመያዝ ወደ ትውልድ ቀዩ ወደ ጃቢጣናን ወረዳ በመምጣት ኑሮውን አድርጓል። በዚህም በህይወት እያለ ውለታን የማይረሳ አስተዋይና አመስጋኝ ነበርና በሕክምና ወቅት ተመላልሰው የጠየቁ እህት ወንድሞቹ ጓደኞቹና ጎረቤት አብሮ አደጎቹን ሲያመሰግን በተለይ አቶ ፍቃዱና ባለቤቱ ወይዘሮ ጠጀን ደጋግሞ ሲያመሰግን ይሰማ ነበር። አርበኛ ፋኖ ጫን ያለው አዲስ ወደ ጃቢጣናን ወረዳ ከመጣና ኑሮውን ከጀመረ በኋላ ወቅቱ በተፈጠረው የጸጥታ ችግር እሱም ሀገሩን ወዳድ ለህዝቡ ተቆርቋሪ ነበርና በአካባቢው ከሚገኘው አብሮ አደግ የትግል ጓዶቹ ጋር በመሆን የፋኖ ኃይልን በመቀል ባለው አስተዋይነት የፖለቲካና የትግል ዕውቀት የተነሳ የጃቢጣናን አካባቢ የፋኖ የበላይ ጠባቂ በመሆን እስከ ህልፈተ ህይወቱ የወከለውን አካባቢ ለሚወደው የአማራ ህዝብ የታገለ ያገለገለ ታማኝ አርበኛ ፋኖ ነበር። ታጋይ አርበኛ ፋኖ ጫን ያለው አዲስ ታግሎ ላመነበት ወደ ኋላ የማያውቅ ለእውነት ግንባሩን የሰጠ ጨዋታን አዋቂ የተጣላን አስታራቂ ሃይማኖትን አክባሪ ነበርና በጆይ ወረዳ በኖረባቸው ወረዳዎች ቀጠናዎች ቀበሌዎችም በሚያውቃቸው ጭምር ስሙ በደግ የሚጠራ አራሽ አልሞ ተኳሽ አስቀዳሽ ዘካሪ መካሪ ነበርና በሃይማኖታዊ በጎ ስራዎችም ለነፍሱ ያደረ ነገን አሳቢ ስለነበር በባሳየ ቀበሌ ለሚገኘው ለባሳየ መድኃኔዓለም ቤተክርስቲያን ለካህናት አልባ
አልባሳት የሚሆን በእጅጉ የሚያምር 5 ካባንና ለታቦተ መንበሩ ማስቀመጫ ግዙፍ መንበረ ካዝናን በግሉ ያበረከተ ሲሆን ከጓደኞቹና ከማህበርተኞቹ ጋር በጋራ በመሆንም ግዙፍ የቤተ ክርስቲያን ደወል በመግዛት ያበረከተ ያስተባበረ ለነፍሱ አዳሪ መንፈሳዊ ሰውም ነበር። ይሁን እንጂ አፈርነህና ወደ አፈር ትመለሳለህና ተብሎ ተጽፏልና ሰው ሆኖ ሞት አይቀርምና አርበኛ ፋኖ ጫን ያለው አዲስ አገር ሰላም ቀይዋማን ብሎ በተቀመጠበት ድንገተኛ ጸብና ረብሻ ተፈጥሮ የተጣለበትን ኃላፊነት ለመወጣት ጸጥታን ለማረጋጋትና ለመገላገል የሰው ሕይወት ሞትና ጉዳትን ለማትረፍ ሲሞክር ሳያስበው በመመታቱ መጋቢት 1 2018 ዓ.ም በተወለደ በ42 ዓመቱ ገና በጨቅላ ዕድሜው ከዚህ ዓለም ድካም አርፏል። ስርዓተ ቀብሩም ተወልዶ ባደገበት ቀበሌ ባዘመር ጊዮርጊስ ቤተክርስቲያን የትክል ጓዶቹ ወዳጅ ዘመድና ቤተሰቦቹ በተገኙበት መጋቢት 2 2018 ዓ.ም ተፈጽሟል። የአርበኛ ፋኖ ጫን ያለው አዲስን በድንገት በወጣበት መቅረትና ህልፈተ ሕይወት የሰማው ታላቅ ወንድሙ አቶ ጠላ አዲስም በወንድሙ ድንገተኛ ሞት የተሰማውን ልባዊ ሐዘን እንዲህ ብሎ በማንጎራጎር ሐዘኑን ገልጿል። በደጋውም ሄደህ በቆላውም ዙረህ ትላከ የነበረ አንተ ራስህን ጥለህ አንጀትህ ካንጀቴ የተተበተበው አልቆርጥልህ አለኝ ብስበው ጫኔና አንተ የሌለህበት ጎጆ የማይጠና ሐኪም ቤትም ሳለህ ጌትነት አስቻለ ፍርናሽ ሲገዛልህ ስትጽፍ ማስታወሻ ሽባባው ይሄ ነው ሙክት ሲገዛልህ ስትጽፍ ማስታወሻ ጌትነት ተሾመ ጮማ ሲገዛልህ ስትጽፍ ማስታወሻ ታላቅ ወንድም ሲያስታምም ስትጽፍ ማስታወሻ ብርሄና ፈጠነ ሲያስታምሙ ስትጽፍ ማስታወሻ ቤተሰቡ ሁሉ ሲያበረክቱልህ ስትጽፍ ማስታወሻ አምላክ ወሰደብኝ እስከ መጨረሻ ነፍሱን ማርልኝ እባክህ አምላኬ እለምንሃለሁ ከስር ተንበርክኬ ብሎ በማንጎራጎር ዘላለም የማይሽር ሐዘኑን ሲገልጽ፣ ሌላኛው ወንድሙ አቶ ሽታው አዲስም በበኩሉ የወንድሙን ህልፈተ ሕይወት በሰማ ጊዜ ቃላት በማይገልጹት ልባዊ ሐዘን እንዲህ ሲል አንጎራጉሮ አንተ ካልተመለስክ አይጠናም አገሬ ናልይ ወንድም ዓለም መመኪያዬ ክብሬ በማለት ቃላት በማይገልጹት ልባዊ ሐዘን ዘላለም የማይሽር ሐዘኑን እንደ በኩር ልጁ የሚያው ያሳደገው ማጫ ቆርጦ የዳረው የኳለው የእህቱ ልጅ አብረውም ባጎቱ ድንገተኛ ህልፈት የተሰማውን ጥልቅ ሐዘን እንዲህ ሲል በማንጎራጎር ሐዘኑን ገልጾለታል። እኔስ ሳለቅሳለሁ ወንድሜን አባቴን ጫኔን አጥቻለሁ። ቀኑ ጨልሞብኝ እድበሰበሳለሁ። ቀኝን ተቆርጬ እንሰፈሰፋለሁ። አንተን አጥቼማ እንዴት እኖራለሁ? ኧረ ጥራኝ ወንድም እከተልሃለሁ። ከቤት ቁጭ ብዬ ዛሬም አለቅሳለሁ። ግባ በለኝ ጫኔ እኮራብሃል። ጫኔ ዓመት ባል ደርሶ ተሰብስቦልሃል ወዳጁ ዘመዱ። ኧረ ተነስ ጫኔ አንተ ትሻላለህ ለማስተናገዱ። አንተ ካልሰጠኸው አይረካም ዘመዱ። ስሙኝ ወንድሞች ያጣሁት ሰው አለ አልቅሱና አልቅስ። እሱን አጠንማ ወዴት ልንደርስ? መመኪያችን ነበር ጫን ያለው አዲስ። ዓመት ባሉ ደርሶ እስገበገባለሁ የድኩላ ስጋ ባንተ ለምጃለሁ። ጫኔ ተነስጠኝ እወጋባለሁ። ዛሬ ስጋ ምሮኛል ጫኔን ደውሉለት ገሎ ያበለኛል ድኩላ በጥይት። ስላንተ ሲነሳ ይቀድማል እንበዬ መከታዬ ነበርክ ጋሻዬ ጀርባዬ። ስሙኝ ልንገራችሁ ውለታው አለብኝ ሚያዝያ 16 ደግሶ ድሮኛል። ዘሩንም መሬቱን ችሎ ጎጆ አውጥቶኛል። መሳሪያውን ገዝቶ ዝናር አስታጥቆኛል። እንዲህ አይነት ወንድም ከወዴት ይገኛል? የጫኔ ወንድሞች ስሙኝ ልንገራችሁ እንደኔ ዘር መሬት ችሎ የዳራችሁ ብርም እየሰጠ ራስ ያስቻላችሁ ጫኔ መሬት ገብቶ እንባለመናችሁ በደንብ አልቅሱለት ታወጡታላችሁ፣ ንስሐ ግቡለት ታስምሩታላችሁ ሲል በአጎቱ ሞት የተሰማውን ጥልቅ ሐዘን ገልጿል። አርበኛ ፋኖ ጫን ያለው አዲስ ባለትዳር የሁለት ወንድና የሁለት ሴት ልጆች አባት ነበር። ፈጣሪ ነፍሱን ከጻድቃን ሰማዕታት ጎን በአጸደ ገነት ያኖርልን፣ ወዳጅ ዘመዱንም ያጽናልን። ነፍስ ይማር።